ልብ በሉ እኔ ሕይወት ነኝ ማለት ከኔ ውጪ ሌላ ሕይወት የለም ማለቱ ነው። ከሰማይ በታች ከምድር በላይ የሚድኑበት ሌላ ሕይወት የለም። ሕይወት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይላል ሐዋርያው ቅዱስ ጴጥሮስ። ከሰማይ በታች መዳኛ መንገድ የኃጢአትና የሞት መድኃኒት የሆነ በማዳኑ ተረፈ ደዌ የሌለበት ለዓለም የተከፈለ ዕዳ የወደቁትን የተናቁትን የሚሰበስብ ይልቁንም ደግሞ በእቅፉ የሚያኖረን አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ አይሁድ ጥበብን ይሻሉ፣ አይሁድ ፍልስፍናን ታምራትን ይሻሉ፣ አዳዲስ ነገሮችን ይፈልጋሉ። ግሪካውያን ደግሞ ፈላስፎች ፍልስፍናን ይፈልጋሉ፣ ጥበብ ይፈልጋሉ፣ ግኝትን ይፈልጋሉ። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። እንተርካለን አይልም፣ እናወራለን አይልም፣ እንናገራለን አይልም፣ እንወያያለን አይልም። እንሰብካለን ማለት ምን ማለት ነው? ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠውም። ነገር ግን ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ የተሰቀለውን የቤተ ክርስቲያን ሕይወት ቤተ ክርስቲያንን በደሙ በቁስሉ በሞቱ ሕይወት የሰጣት ያቆማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ የሁላችንም ሕይወት ነው፣ የዓለም ሕይወት ነው። እሱ ደግሞ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት ባንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የጻድቃን የሰማዕታት ብቻ ሳይሆን የኃጢአተኞችና የበደለኞች ወዳጅ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ እውነት ነው፣ እሱ መንገድ ነው፣ እሱ ሕይወት ነው። ስለዚህ ለዘላለሙ በምድርም የምንሰብከው የምንመሰክረው በሰማይም በምስጋና የምንቀጥለው ታላቁ የ2000 ዘመን ትኩስ ርዕሰ ዜና የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ታላቅ አገልግሎት ስለጠራችሁ ደስ ይበላችሁ። እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለው ልጁን እስከ መስጠቱ ደርሶ ዓለምን እንዲሁ በነፃ ወዶታል ይላል። ዓለምን እንዲሁ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ ልክ እዚህ ላይ እንደምናየው ዮሐንስ 3:16 ጀምሮ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን አሁን ተፈርዶበታል ይላል። እንዴት ደስ ይላል! ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር እድሜና ጸጋ ይስጦት። በእውነት መባረክ ነው ይሄ፣ መታደል ነው ይሄ። በቃ እንደዚህ ነው በቃ ህዝብ መስማት ያለበት እንደዚህ አይነቱን ጽድት ንጽት ያለ የወንጌል እውነት ነው ህዝብ መስማት ያለበት። ለምን ወጣ ታዲያ ህዝቡ? ምን ፍለጋ ወጣ? እንደዚህ እንዲነገር ነው የሚፈልገው። ይሄ እውነት እንዲነገረው ነው የሚፈልገው ህዝቡ። ዲያብሎስ ክርስቶስን ፈተነው ሲባል እንዴት ክርስቶስን እንዴት ደፍሮ ሊፈትነው ይችላል ብላችሁ አስባችሁ አታውቁ? እናስባለን። ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበል ይፈራል አይፈራም? ክርስቶስንስ አይፈራም? ይፈራል አይፈራም? መስቀልን የሚፈራው ማን ተሰቅሎበታል ብሎ ነው? ክርስቶስ አይደለም? ጠበልን የሚፈራው ማን ባርኮታል ብሎ ነው? ታዲያ ክርስቶስን እንዴት ቀርቦ አናገረው? እንዴት አናገረው? ደግሞ ማናገር መሰላችሁ? ና ይህንን ድንጋይ ዳቦ አድርግ፣ ና እዚህ ላይ ላውጣህና ተራራ ላይ ከዚህ ተወርወር፣ ና ይህንን ልስጥህ እያለው ነው። እንደው ሰይጣን እንደዚህ አይነት ድፍረት እሱስ ደፋር ነው፣ ግን እንዴት ቻለው? የሚጠይቀውስ ጥያቄ እንዴት ነው ካላችሁ እኔ ባጭሩ ልንገራችሁ። ሰይጣን ክርስቶስን ሲፈትነው ክርስቶስ የእግዚአብሔር ልጅ መሆኑን አላወቀም። አምላክ መሆኑን ገና አላወቀም። ይህን ካላወቃችሁ ይሄ ታሪክ ግራ ያጋባችሁ። ሰይጣን በትክክል ክርስቶስ አምላክ መሆኑን ያወቀው በዕለተ ዓርብ መስቀል ላይ ነው። እስከዚያ ድረስስ ይጠራጠር ነበር። እመቤታችንን ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰራትን ብስራት ሰይጣን አልሰማም። ቅዱስ አግናጢዮስ የተባለው በመጀመሪያው ክፍለ ዘመን ከነበሩ አባቶች የአንጾኪያው አትናቴዎስ ምን ይላል? አግናጢዮስ ምን ይላል? ሰይጣን ከተሰወረበት ነገሮች አንዱ የገብርኤል ብስራትና የድንግል ማርያም በድንግልና መጽነስ ነው። ሰይጣን የሚመስለው ክርስቶስ የዮሴፍ ልጅ ነው የሚመስለው፣ ከዮሴፍ የተወለደ ነው የሚመስለው።
በወንድ ዘር የተወለደ ተራ ሰው ምናልባት እንደው መሲህም ሲሆን ደግሞ ከጻድቃን አንዱ ከነቢያት አንዱ ነው የሚመስለው። አምላክ መሆኑን ሙሉ በሙሉ አላወቀም። መጠራጠር ግን ጀምሮ ነበረ። መቼ መሰላቸው የተጠራጠረው? ክርስቶስ በዮርዳኖስ ወንዝ ላይ ሲጠመቅ ድምፅ ከሰማይ መጣ። የምወደው ልጄ ይህ ነው። ልጄ የሚል ድምፅ ሰማ። የእግዚአብሔር ልጅ የሚል ቃል ሰማ። የእግዚአብሔር ልጅ የሚለው ቃል ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? እንደዚህ አይነት ትርጉም አለው። ስለዚህ እግዚአብሔር ልጆች እንባላል። የእግዚአብሔር ልጅ ተብሎ ግን በነጠላው ከተነገረ ክርስቶስ ነው፣ ወልድ ነው። ወልደ እግዚአብሔር ማለት ምን ማለት መሰላችሁ? የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የሰው ልጅ ሰው ነው፣ የእንስሳም ልጅ የእግዚአብሔር ልጅ እግዚአብሔር ነው፣ የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ እንዴ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት ነው የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? የማይደረግም። እስቲ ለማንኛውም አለና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያችኋለሁ። የማን ልጅ ከሆንክ አይሰማም። አያችሁ፣ ጨንቆታል ማለት ነው ሰይጣን። የእግዚአብሔር ልጅ ነው አይደለም የምትለዋ ነገር ከንክነዋለች። እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳያል? ከሆንክ ማለት ምን ማለት ነው? መጠራት ነህ ወይስ አይደለህም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋል። ክርስቶስ ክብር ምስጋና ይድረሰው። የሚገርማችሁ የእግዚአብሔር ልጅ ነኝ አላለው፣ አይደለሁምም አላለው። ሌላ መልስ ተሰጠ። ሰይጣን ተረበሸ። 3 ዓመት ሙሉ ነው የተሰቃየው። በነገራችን የእግዚአብሔር ልጅ ሆይ የእስራኤል ቅዱሱ ልታጠፋን መጣህን ይላሉ አጋንንት። ክርስቶስ ሲመጣ ሲያዩ የእግዚአብሔር ልጅ ሆይ ማን እንደሆን ካውቀናል ይላሉ። አላወቁም እኮ ነህ አይደለም ነው። ተአምር ሲያደርግ ሲያዩት ይሄማ የእግዚአብሔር ልጅ ነው አምላክ መሆን አለበት ይላሉ። ሲርበው ሲጠማው እንቅልፍ ሲወስደው ሲያዩ አይሄማ ተራ ሰው ነው እንደው ጻድቅ ምናምን ነው እንጂ የእግዚአብሔር ልጅማ አይደለም ይላል። ሰይጣን 3 ዓመት ሙሉ ተምታታበት። ይችን ጥያቄ እንደጠየቀ 3 ዓመት ሞላው። ክርስቶስ ሲሰቀልም መስቀል ላይ መጥቶ ሰይጣን በአይሁድ አድሮ ይችን ጥያቄ ሲጠይቅ ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ። የማን ልጅ ከሆንክ? እንደው 3 ዓመት ሙሉ ሰይጣንን ግራ አጋባው አምላካችን። 3 ዓመት ሙሉ ከመስቀሉ ውረዳል። ይህን ጊዜ ክርስቶስ መስቀል ላይ ምን አረገ? አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ ጮኸ ክርስቶስ። አምላኬ አምላኬ ብሎ ሲጮህ ሲያየው አይ እኔ 3 ዓመት ሙሉ የእግዚአብሔር ልጅ ነው አምላክ ነው ብዬ ስጨነቅ ለካ ሩቅ ብእሲ ነው ይኸው አምላኬ ብሎ እየተጣራ አይደል እንዴ ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን። እና ጸጋ ይስጦት። በእውነት መባረክ ነው ይሄ፣ መታደል ነው ይሄ። በቃ እንደዚህ ነው። በቃ ህዝብ መስማት ያለበት እንደዚህ አይነቱን ጽድት ንጽት ያለ የወንጌል እውነት ነው ህዝብ መስማት ያለበት። ለምን ወጣ ታዲያ ህዝቡ? ምን ፍለጋ ወጣ? እንደዚህ እንዲነገር ነው የሚፈልገው። ይሄ እውነት እንዲነገረው ነው የሚፈልገው ህዝቡ።